ማሳሰቢያ በተባበሩት አረብ ኤምሬቶች ለምትገኙ ኢትዮጵያውያን የእኩለ ቀን የሥራ እረፍትን በተመለከተ የተባበሩት አረብ ኤምሬቶች መንግስት በየዓመቱ ተግባራዊ የሚያደርገውን የከፍተኛ ሙቀት ወቅት የሥራ እረፍት ወይም ሚድዴይ ብሬክ በተመለከተ አዲስ ማስታወቂያ ወጥቷል። ይህ ደንብ በተለይም በግንባታ ዘርፍና በሌሎች ክፍት ቦታ ላይ የሚሰሩ ሰራተኞችን የሚመለከት ሲሆን የሰራተኞችን ጤናና ደህንነት ለመጠበቅ ታስቦ ነው። አዲሱና የተሻሻለው ደንብ ዝርዝር መረጃ ይህ እረፍት ለ20ኛ ተከታታይ ዓመት ተግባራዊ የሚደረግ ሲሆን ከሰኔ 15 ቀን 2025 እስከ መስከረም 15 ቀን 2025 ድረስ ይቆያል። የሥራ ክልከላ ሰዓት በዚህ ጊዜ ውስጥ ማንኛውም የግንባታ ሰራተኛና ሌሎች በቀጥታ የፀሐይ ብርሃን ስር ወይም ክፍት ቦታ ላይ የሚሰሩ ሰራተኞች ከቀኑ 12:30 እስከ ቀኑ 3 ሰዓት ድረስ እንዲሰሩ አይፈቀድላቸውም። የደንቡ ዓላማ የሰው ሀብትና ኤምሬታይዜሽን ሚኒስቴር ወይም ሞህሬ ይህ ህግ የሰራተኞችን ጤናና ደህንነት ለማረጋገጥ ወሳኝ እንደሆነ ይገልጻል። ሚኒስቴሩ የእኩለ ቀን የሥራ እረፍት ደንብ ተግባራዊነት በዩኤኢ የንግድ ማህበረሰብና በግል ዘርፍ ኩባንያዎች ዘንድ ጥልቅ ባህል ሆኗል። ምክንያቱም የማንኛውም ኩባንያ እጅግ ውድ ሀብት የምንላቸውን የሰራተኞችን ጤናና ደህንነት በማረጋገጥ ረገድ ያለው ሚና ከፍተኛ ነው ብለዋል። ኩባንያው ህጉን ከጣሰ ወይም የሚጥስ ከሆነ ቅጣት ባለስልጣናት ህጉን ለጣሰ ኩባንያ በእረፍቱ ወቅት ለሚሰራ ለእያንዳንዱ ሰራተኛ 5000 ድርሃም ቅጣት ይጥላሉ። በርካታ ሰራተኞች ሲገኙ ደግሞ ቅጣቱ እስከ 50000 ድርሃም ሊደርስ ይችላል። ሪፖርት ማድረግ ኩባንያው ይህንን ህግ በመጣስ ሰራተኞች በከፍተኛ ሙቀት ውስጥ እንዲሰሩ የሚያስገድድ ከሆነ ወዲያውኑ ለሞህሬ ሪፖርት ማድረግ ይችላሉ። የሞህሬ የስልክ መስመር 600 59 0000 እንዲሁም በሚኒስቴሩ ድህረ ገጽ ወይም በስማርት አፕሊኬሽን አማካኝነት ሪፖርት ማድረግ ይቻላል። ሚኒስቴሩ ደንቡ መከበሩን ለማረጋገጥ የግንዛቤ ማስጨበጫ ዘመቻዎችንና የስራ ቦታዎችን የመስክ ጉብኝቶች ያደርጋል። ከደንቡ ነፃ የሆኑ የስራ አይነቶችና የኩባንያዎች ግዴታ አንዳንድ ስራዎች ከዚህ ፖሊሲ ነፃ እንደሆኑ ባለስልጣናት ገልጸዋል። ከነዚህም መካከል የውሃ ወይም የኤሌክትሪክ አቅርቦት ስራዎች፣ የትራፊክ ፍሰትን የሚያቋርጡ ስራዎች፣ የመንገድ ስራዎችን የሚመለከቱ አስፋልት መዘርጋት ወይም ኮንክሪት ማፍሰስ እና ሌሎች መሰረታዊ አገልግሎቶችን የሚመለከቱ ስራዎች ከዚህ ፖሊሲ ነፃ ከሆኑት መሃል ይገኙበታል። ማሳሰቢያ ከእነዚህ ነፃ ከሆኑ ስራዎች ጋር በተያያዘ ኩባንያዎች በእረፍቱ ሰዓት ስራውን ለመቀጠል ፍቃድ መጠየቅ አለባቸው። በተጨማሪም አሰሪዎች በቀጥታ የፀሐይ ብርሃን ስር ለሚሰሩ ሰራተኞች ጃንጥላዎችና የጥላ ስፍራዎች የመሳሰሉ የመከላከያ ቁሳቁሶችን መስጠት አለባቸው። የስራ ቦታዎች ደጋፊ ወይም ፋን፣ በቂ የመጠጥ ውሃና የመጀመሪያ እርዳታ መስጫ መሳሪያዎች ሊኖራቸውም ይገባል። እባክዎን ይህንን ወሳኝ መረጃ ለሚያውቋቸው ኢትዮጵያውያን ወንድሞችና እህቶች በማካፈል ሁሉም ሰው መብቱን እንዲያውቅና በከፍተኛ ሙቀት ወቅት ራሱን እንዲጠብቅ ያግዙ። ጤናማና ደህንነቱ የተጠበቀ የሥራ ሁኔታ እንመኛለን። በዱባይና ሰሜን ኤምሬቶች የኢትዮጵያውያን ኮሚኒቲ ማህበር